የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር። ተመልካቾቻችን እንደምን ከረማችሁ? አብሮነት የተሰኘው ዝግጅታችን አሁን በፋና ቴሌቪዥን ወደ እናንተ መድረሱን ይቀጥላል። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ተመልካቾቻችን ዛሬ ታላቅ የኪነ ጥበብ ሰው ነው እዚህ ስቱዲዮአችን ድረስ የጋበዝንላችሁ። እንግዳችን ተዋናይ ነው፣ የማስታወቂያ ባለሙያ ነው፣ ድምጻዊም ነው፣ ክራርም ይጫወታል። ቆንጆ መጽሐፎችንም እንዲሁ ለህዝብ አድርሷል። ክፉሽ በኔ ይለፍ፣ የአባይ ማደሪያ በሚሉ ኢትዮጵያዊ ለዛ ባላቸው ሙዚቃዎቹ ይታወቃል። እንዲሁም የማይቀር እንግዳ የሚል ቆንጆ አጫጭር ልቦለዶች፣ መጣጥፎች እንዲሁም ግጥሞችን ያካተተ መጽሐፍን አበርክቶልናል። ይሄን ሁሉ ስለ እንግዳችን ካልናችሁ እንግዲህ ማንነቱን መገመት አይከብዳችሁም። ሁላችንም የምንወደው ከፍ ባለ ኢትዮጵያዊነት ስሜት ከፍ ያለ የኪነ ጥበብ ስራዎችን ያበረከተልን ጋሽ ፈለቀ ካሳ ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። በዓል መስላችኋል? በተለይ አንቺ እኔን ለማሳጣት ነው አይደል? እንግዲህ የስራ ባልደረባችን ናት መሲ። ያው ከዛሬ ጀምራ የአብሮነት ፕሮግራም የስራ አጋር ሆናለች። በዚሁ አጋጣሚ አንቺንም እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ጋሼ በዓል እንዴት አለፈ? ቆንጆ ነው፣ ረጋ ብሎ አለፈ። ራሱ አባባ ገናን መሰለህ ነው ማለት ነው። አንተ እንደው አንድ የገና ማስታወቂያ ሰርቻለሁ አይደል? የገና አባት ሆኜ የበዓላቶቻችንን እናንሳ። የኢትዮጵያ የምናከብራቸው በዓላቶች ውበቶቻችን ናቸው። አንዱን ሙስሊሙ የኦርቶዶክስ በዓል ሲሆን ይደውላል፣ እንኳን አደረሳችሁ መልካም በዓል ይላል። አንዱ የበዓል ስጦታ ያበረክታልና ይሄ የኛ ውበታችን ነው። አንድ የሚያረገን የሚያስተሳስረን ትልቅ እሴትም ስለሆነ ገናን ሁላችንም በጣም ከፍ አድርገን አክብረነዋል። ድባቡም በጣም ደስ ይል ነበር። በነገራችን ላይ ይሄ ማዕድ ማጋራቱ ራሱ የተለየ ስሜት ፈጥሮብናል በበዓል ላይ። አሁን እየተለመደ መጥቷል። በመንግስትም በባለሀብቶችም በእምነት ተቋማቶችም በማህበራትም በተለያየ መንገድ እየተለመደ መጥቷል ማዕድ ማጋራት እና ይሄ ራሱ አብሮነታችንን የሚያጠናክር አንድ ትልቅ እሴት ስለሆነ በዚህ አጋጣሚ ማዕድ የሚያጋሩትንም ማመስገን አለብን ማለት ነው። በእርግጥ ይሄን ማስታወሱ በጣም ትልቅ ነገር ነው። አይቻለሁ በቴሌቪዥን ከመንግስት ጀምሮ የተለያዩ ተቋሞች እንደዚሁ ሲሰሩት የታየ ነገር ነው። በጣም ደስ ይላል። በጣም እውነት ነው። እንግዲህ ይሄ አብሮነታችንን የሚያጠናክር የአብሮነት ባህላችንን በደንብ የሚያጎላ እሴት ነው። ወደ ሚዲያ ማምጣትና ሌሎችም ደግሞ ተተኪ የሆኑ በዚህ መንገድ ሊጓዙ የሚችሉ ሰዎችን ማፍራትም በጣም ትልቅ ምስጋና የሚገባው ስራ ነው። ገናን በአማረ መንገድ አክብረናል። በእንደዚህ ማዕድ በማቋረስ ያለው ለሌለው በመስጠት የታረዘውን በማልበስ ይሄ እኮ ራሱ የኢትዮጵያ ትልቅ ጸጋ ነው፣ እሴት ነው። ይሄንን ማሳደግ አለብንና የመተዛዘናችን አንድ የመሆናችን የመተሳሰባችን ሚስጥሮች በጣም በርካቶች ናቸው። እንግዲህ በቀጣይም የጥምቀት በዓል ነው። ጥምቀትንም ስናከብር ሁላችንም በየእምነታችን ፍጹም የኢትዮጵያዊ ጨዋነት የተላበሰበት በየእምነታችን ሁላችንም ደግሞ ሰው ምንሰራበት ሰው ምንገነባበት መሆን አለበት የሚለውን በተለይም ለኦርቶዶክስ ወይም የጥምቀትን በዓል ለሚያከብሩ ሁሉ በዚህ አጋጣሚ እንኳን አደረሳችሁ ለማለት እንወዳለን። ጋሽ ያለፈውን ገና እንግዲህ ያው በጥሩ ሁኔታ ነው ያሳለፍነው። ከፊታችን ደግሞ አሁን ጥምቀት አለ። ጥምቀት ይበልጥ ይደምቃል ይባላል። በተለይ ከተረቱ ጀምሮ በቀሚሱ በመኑ እንደዚህ በዛ ላይ ደግሞ ጎንደር እጅግ በጣም ትታወቃለች። በዚህ በጥምቀቱ በዓል ላይ ጎንደር ዛሬ እንግዲህ እንግዶቿን ለመቀበል ተፍተፍ እያለች ነው። በሁሉም የኢትዮጵያ አድባራት ሁሉ ጥምቀትን በጣም ይከበራል። ያንንም በናፍቆት የምንጠብቀው በዓል ነው። የኛን ልዩ የሚያደርገው አብሮነት እንዳልከው አንድ ሃይማኖት ብቻ አይደለም የምናደንቀው፣ አንዱ ለሌላው ሃይማኖቱን ሲያደንቅ ነው የኖረባት ኢትዮጵያ። ይሄ ጉዳይ ተነስቶ ነበር እኔ ጋር ክርስትና ብቻ ብለሽ አታቆሚም፣ የሌላ ሃይማኖት ይብን የሙስሊም ተከታዮችም እንዲሁ ትናንት ከጧት ጀምሮ እስከ ማታ እንኳን አደረሰሽ ይሉኝ ነው የከረሙት።
ኢትዮጵያችን ይህች ነች እንግዲህ ትቀጥላለች። እውነት ነው። እንግዲህ ጥምቀት ኢትዮጵያ የምትሞሸርባት ወቅት ነው። ከተለያየ ዓለማት በዓላችንን ለማየት የሚመጡ ሰዎች አሉ። በዓሉን ለማክበር የሚወጡ ተመልካቾችም እንግዲህ ኢትዮጵያዊ የሆነ ጨዋነትን በተላበሰ መንገድ እንደምናሳልፈው ባለሙሉ ተስፋ ነን። በጣም ጥሩ ነው። ድምቅ ባለ በዓሉን አክብረን ቀጣይ ደግሞ የምናከብራቸው በርካታ በዓላቶች አሉ። የአንድ እምነት ብቻ ሳይሆን በርካታ እምነቶች አሉ በእኛ በሀገራችን። ሁሉም የየራሳቸው የሆነ በዓላቶች አሏቸው የሚያከብሯቸው። ሁላችንም የነሱንም በዓላት የኛን አብረው እንዳከበሩ የነሱንም በጋራ እያከበርን አብሮነታችንን አጠናክረን እንቀጥላለን። ተመልካቾቻችን ዛሬ ከጋሼ ፈለጋ በጣም ጥሩ ቆይታ ይኖረናል። አብራችሁን ሁኑ። በተለይ ክፉሽ በኔ ለፍንና የአባይ ማደሪያውን ስላነሳችሁ በጣም ክብረት ይስጥልኝ። ምክንያቱም የህይወት ምጦቼ ናቸው እነኚህ ስራዎች። በዛ ስላወቅሽኝ አንቺም እግዚአብሔር ያክብርሽ። ሉሌ እንኳን ያውቀኛል ያው እንደ ጓደኛ በየው በጣም እግዚአብሔር ያክብርልኝ። ልጅነት እንግዲህ ያው ቢሾፍቱ ወይም ደብረ ዘይት የምትባለው ከተማ ውስጥ ነው የትውልድ ከተማና የልጅነት ትዝታ ያለው። እንግዲህ እዛ ከተማ ውስጥ መወለድ በጣም በብዙ ነገር እድለኛ ያደርጋል። የትኛውም ሀገር ውስጥ የሌለ ነገር አለ። ከሰባት ያላነሰ ሐይቅ ያለባት ከተማ ነች። የቆላና የወይና አደጋ ዝርዕት የሚታይባት ምድር ነች። ቆላማ ከተማ ነች። በልጅነት እንግዲህ ቢሾፍቱ ደብረ ዘይት ውስጥ ከትዝታ የበለጠውን ደማቁን ስፍራ የሚወስደው እሁድ ሲደርስ የሙዚቃ ምርጫ ለመስማት የምናደርገው መሽቀዳደም ነው። ለሙዚቃ ፍቅርም የኖረኝ ከዛ ወዲህ ነው። በዛ ነው። እሱ ብቻ አይደለም ደግሞ እኛ በጣም ትንንሽ ሆነን ለምሳሌ ሁለተኛ ክፍል ሆነን እንደዚህ ሆነን እነ ጥላሁን ገሰሰ በጣም ወርቃማ ዘመናቸው ላይ ነው ያሉት። ከክቡር ዘበኛ ብዙነሽ በቀለ፣ ከምድር ጦር ደግሞ ታምራት ከፖሊስ ኦርኬስትራና ለማሸቴ ለነኚህ ወርቃማ ዘመን የምንለው ነው። ለሀገርም እንደዛው ነው። ሙዚቃው ኢንዱስትሪ ውስጥ ክቡር ዘበኛ፣ ፖሊስ ኦርኬስትራና ምድር ጦር እንደገና ብሔራዊ ቲያትር፣ ራስ ባንድ ደግሞ እንደዚህ የግል በኋላ ከተቋቋሙት ውስጥ ያ ዘመን ለሙዚቃ ወርቃማ ነው የተጀመረበት ነው። ሰዎቹን ደግሞ ታውቋቸዋላችሁ ድምጻውያኖች ጥላሁን ብሎ አለማየሁ ብሎ ሂሩት ብሎ ብዙነሽ ብሎ እነኛን በልጅነት ትዝታ ውስጥ እንግዲህ ዘፈኖቻቸውን የማዳመጥ እድል ስለነበረን እዛች ከተማ ውስጥ መወለድ ለኔ ይበልጥ እድለኛ ያደርገኛል። ስለ ልጅነት ካነሳን ጋሼ ያው እንዳሉት በጣም ብዙ ተወዳጅ ታላላቅ የሚባሉ የሙዚቃ ባለሙያዎች ነበሩ። እነ ጥላሁን፣ እነ ብዙነሽ፣ ሌሎችም ሀገራዊ የሆነ ኢትዮጵያዊነትን የሚሰብክ በተለያየ ወቅት ለሚያጋጥሙ ኢትዮጵያን አደጋ ውስጥ ለሚከቱ ነገሮች መፍትሄ ምላሽ ሲሰጡ የነበሩበት መንገድ ሁላችንም የምናውቀው ነው። ከልጅነት ጋር አያይዘን ታንሳልኝ ፈልገው ጋሼ አብዛኞቻችን ያደግንበት መንገድ አለ። ማህበረሰቡን ያሳደገን መንገድ ላይ ስናጠፋ ያገኘን ሰው ቆንጥጦን ቤተሰብ ጋር ሄደን ተመሳሳይ ነገር እየገጠመን ያደግነውና አድገንም ኢትዮጵያዊ የሚለው ስሜት እንዲመጣብን የሚያደርግ አይነት ነገር ነበረ። አሁን ያለው የልጅ አስተዳደጋችን እርሱ ያደጉበት መንገድስ እንዴት ነው ኢትዮጵያን እንዲስሏት ያደረጉት? በልጅነታችን የምትቀረጽብን ኢትዮጵያ ስላለች ማለት ነው። አስተዳደጉን ከዚህ ጋር አያይዘውም ቢያነሱልኝ ደስ ይለኛል። እውነት ነው። ሰፊ ግቢ ውስጥ መወለድ አንዳንዴ ጥቅም አለው መሰለኝ። ሰፊ ህዝብ ታገኛለሽ በይበልጥ። የኔን አንድ ልምድ ብቻ ተናግሮ ማለፍ ይሻላል። እዚህ ላይ ለምሳሌ እኔን ጎረቤት ነበር የሚገርፈኝ። ጓደኛዬና እኔ ስናጠፋ የጓደኛዬ አባት ነበር የሚቀጡኝ። ምክንያቱም አንዱ ለሌላው አባት ነው፣ አንዱ ለሌላው ወላጅ ነው፣ አንዱ ለሌላው አስተማሪ ነው። በዚህ የተነሳ በጎረቤት አባት እየተቀጣን ነው እኛ ያደግነው። እዚህ ላይ ለምሳሌ እኔ አያቴ ጋር ነኝ ያን ጊዜ ነበርኩት። ጋሼ ነው የምንለው እኔን የሚቀጣኝን። የሱ ደግሞ ባለቤት አባዬ ነች አሉ። አሁን ቢሾፍቱ እግዚአብሔር ይመስገን በቅርብ ቀን በህይወት እንዳሉ አውቄያለሁኝ አሉ። እና አንድ ጊዜ በጣም ማረሳው ነገር ምን መሰለሽ፣ ተቀተን እያለቀስን ነው። በኋላ የሚቀጣን ጋሼ ባርኔጣ ይፈልጋል የሆነ ቦታ ሊሄድ
ባርኔጣዬን ይሁን ካፖርት ብቻ አምጡ ሲል እኔም ባይን ቶሎ ጠራርጌ ሄጄ ካፖርቱን ሰጠሁት። ዝም ብሎ ቆሞ ፈዞ ቀረ። በቃ አምባው መጥቶ ያን ጊዜ የነበረው የማህበረሰቡ የእርስ በርስ ቁርኝት፣ መከባበር፣ መፈቃቀሩ ያን ያህል ጥልቀት ነበረው። ደሞም እኮ የሚገርመው አሁን ጎረቤት የጎረቤቱ ልጅ ሲቀጣ ወላጆች መቃየም ነገር የለም። አሁን እንደምንሰማው አጥፍተህ ነው የተመታው ደግ አደረገ ይባላል። ስለዚህ ያሁኑንስ ብንመለከት ከዚሁ ጋር አያይዘን አንድ እናት የጎረቤቷ ልጅ ብትቆነጥጥ ጥፋት አጥፍቶ ወላጆች የመቃየም የመናቆር ነገር ውስጥ የሚገቡበት አጋጣሚ አለ። ከዘመን ጋር የሚመጡ ብዙ ነገሮች አሉ። ሰፊ ግቢ ውስጥ መኖር በራሱ አንድ የሚሰጠው ነገር አለ። ወደ ትንሽ ግቢ ዝቅ እያልን ስንሄድ ደግሞ ያው ግለሰባዊነት ይበልጥ እያቆጠቆጠ እየሰረጸ ይሄዳል ውስጣችን ውስጥ። እዛ ውስጥ እንግዲህ እያየን የምናድገው ነገር ጭንቅላታችን ውስጥ እያደገ የሚሄደው ነገር ምንድነው? የራሳችን የምንለው ነገር እያደገ ይሄድና የራሳችን ቤት፣ የራሳችን ግቢ፣ ምናልባት ልጅ ሆነን እኮ ያጥር ግቢ ላይኖረን ይችላል። ከፍ ካልን በኋላ ያጥር ግቢ ይኖረናል፣ አጥር ይኖራል፣ ቤት ይኖራል። ያ እንግዲህ የሚያመጣው ደግሞ ተጽዕኖ የራሱ አለ። እነኚህ የሚጠበቁ ነገሮች ቢሆኑም እኛ ጥንት በኔ ዘመን የነበረው በልጅነት የነበረው ደስ የሚል ዘመን ነው። ለኔ ጥሩ ዘመን ነው። ጎረቤቶች ተማምነው ልጆች ለመቅጣት ተፈቃቅደው የኖሩበትን ዘመን ይበልጥ ወደዋለሁ። ዛሬም ያ ዘመን ቢመጣ ፈልገዋለሁ። ምክንያቱም ያጣነው ነገር የለም። በማንኛውም መልኩ ተጠቃሚዎች ነበርን። በግሳጼ በቅጣት መኖራችንን በጣም ወደዋለሁ። በስራዎች፣ በሙዚቃዎች፣ በግጥሞች፣ በመጣጥፎች፣ በትወናህም በምትመርጣቸው ፊልሞች በደንብ ጎልቶ የታየ ይመስለኛል። እንደው እስኪ ወደ ኪነ ጥበቡ የገባህበት የተለየ አጋጣሚ ካለ እሱንም ቢያጫውተን መሲ። እንግዲህ ሁሉንም ሞከር ስለማደርግ አርዕስት እየወሰድኩ ስነ ጽሁፍ እያልኩ እንደዚህ ልቀጥል። ከስነ ጽሁፍ ልጀምርና እዛችሁ ከተማ ነው አሁን የምወስዳችሁ ቢሾፍቱ ወይም ደብረ ዘይት። እዛች ከተማ ውስጥ አስተማሪዎቻችን ጥሩ ታሪክ አስነበቡን፣ አስደመጡን። በተለይ የነ ቢትወደድ መኮንን እንዳልካቸው እንደና ያቶ ተሟቹ ታሪክ አልሞትኩም ብዬ አልዋሽም፣ እንደዚሁም ደግሞ የነ የአይኔ አበባ ታሪክን ስናደምጥ እያለቀስን ነበር። ስለ ሀገር የምንሰማው ሀገር መውደዱም ከስነ ጽሁፍ መውደዱ ጋር አብሮ እየመጣ ይሄዳል። ምንም አምለጫ የለም። እነኚህን መጽሐፎች ያነበበና የሰማ ሰው በእርግጥ ስነ ጽሁፍ ይወዳል፣ በእርግጥ ሀገሩን ይወዳል። እነኚህ የታደልን የነበርንባቸው እኔ በይበልጥ የታደልኩ የነበርኩባቸው ሁኔታዎች አሉ። ስነ ጽሁፍ እንግዲህ እያደገ ሲሄድ ማንበብ ወድ ጀመር። ሁለተኛ ደረጃ ትምህርት ቤት ከገባሁኝ በኋላ የእንትና ዘመን ነበር። በዓሉ ግርማ የጻፈው ከአድማስ ባሻገር የመጀመሪያው ጽሁፍ በቃ ናኝቷል፣ ይነበባል። እኛም ክፍል ውስጥ ይነበብ ነበር የሁለተኛ ደረጃ ተማሪ ሆኜ እና ያንም ያነብልን መምህር ነበረ። አንድ ጊዜ ስራ ሰጠን፣ ከ10 የሚታረም አንድ ፔጅ ላይ የሚጻፍ አርዕስት ሰጠንና 3 አርዕስት ተሰጥቶን አንዱን መርጬ ጻፍኩኝ፣ ሰጠሁኝ። ወረቀት እየተመለሰ ነው የውጤት ሲመለስ የኔና የአንድ ልጅ ውጤት ቀረ። ውጤታችሁን አገኛችሁ ስንል እኛ አላገኘንም አለን። በኋላ የሁለታችንን ያስቀረበትን ምክንያት ነገረን። በኋላ አንደኛና ሁለተኛ ወጥተን ነበር እኔና ያ ልጅ። አበረታታኝ ማለት ነው። ያው እንግዲህ በስነ ጽሁፍም ለመቀጠል ለመውደድም የሚያበረታታ መምህር ወይንም ወንድም ጎረቤት እንዲህ ሲኖር ጥሩ ነው አይደለም? የኔ አጋጣሚ ያ ነው እና ሌላ ጊዜ ያገኘኝና ቀጠል ካለኝ ያን ጊዜ ምን እንዳልኩት ብዙ ባላስታውስም ቀጠልኩ አልኩት መሰለኝ፣ ግን አልቀጠልኩም ያኔ። ከዛ በኋላ ግን ያው መጽሐፍ ብዛት ባይኖረውም መድፈሩን ለመድኩት፣ ለመጽሐፍም ሞከርኩ። እንግዲህ ወደ ስነ ጽሁፍ የመጣሁበት ምክንያት እንግዲህ ያ ነው። 10ኛ ክፍል ሆኜ ያገኘሁት መምህር አጃገነኝ። ስነ ጽሁፍህ ጥሩ ነው አለኝ። በእርግጥም ጥሩ ስለሆነ ነው። ከክፍል አንደኛና ሁለተኛ ነው የወጣ ነው። ምናልባት እኔ ሁለተኛ ወጥቼ ሊሆን ይችላል። እነኚህ እንግዲህ እንደመነሻ የሆኑና
ስነ ጽሁፍ መውደድ ይቻላል። የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በተፈጥሮ ሀብቷ የበለጸገች ለእርሻ ለኢንቨስትመንትና ለኑሮ ተስማሚ የአየር ንብረት ተችሯታል። ለቱሪዝም እድገቱ ከፍተኛ ፋይዳ ያላቸው የቱሪስት መዳረሻ ስፍራዎች ባለቤት ነች። በኢንቨስትመንት ዘርፍ ለሚሰማሩ ለሀገር ውስጥም ሆነ ለውጭ ባለሀብቶች የክልሉ መንግስት ኑ በጋራ እንስራ እያለ ነው። በክልሉ ለመጀመሪያ ጊዜ በበጋ መስኖ ስንዴ በማልማት በግብርናው ዘርፍ የላቀ ውጤት እያስመዘገብ እንገኛለን። በበልግ ያጋጠመውን የምርት መቀነስ በመኸር አዝመራ ለማካካስ በልዩ ትኩረት እየተሰራ ነው። በክልሉ ከ1.25 ሚሊዮን ሄክታር በላይ መሬት በማረስ በዘንድሮ የመኸር አዝመራ ከ96.9 ሚሊዮን ኩንታል በላይ ምርት ለማምረት ጥረት ተደርጓል። ባለፉት ዓመታት በተካሄደ የአረንጓዴ አሻራ መርሃ ግብር ከ3.6 ቢሊዮን በላይ ችግኞችን መትከል ተችሏል። በትምህርት፣ በጤና፣ በንጹህ መጠጥ ውሃና በሌሎችም መስኮች የክልሉን ሕዝብ ተጠቃሚ የሚያደርጉ ስራዎች በመተግበር ላይ ናቸው። የደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል መንግስት ሰው ለሰው ህይወት ወይም ለህይወቱ መቀየር ምክንያት ነው። በዛው ልክ ደግሞ ለመጥፎ ነገርም ወደ መጥፎ እንድንሄድም እንድንጓዝም ሰው በራሱ ምክንያት ይሆናልና ያንተ ደግሞ በጥሩ መንገድ ምክንያት የሆነ መምህር ስለሆነ አረሳው። በፍጹም ልረሳው አልችልም። ምክንያቱም እኛ እኮ በሰውነት ማህበራዊ እንስሳ ነን። ከእንስሳነት የሚለየን ሰውነታችን ሰው መሆናችን ነው። ስንግባባ በቋንቋ መግባባታችን ነው። ስንፈጠር ደግሞ በሰው አምሳል መፈጠራችን ነው እንጂ አንለይም። ያው ማህበራዊ ህይወት ውስጥ ገብተን ሰው ለሰው አንዱ ለሌላው ካልሆነ በስተቀር መኖርም እንደማይሰምር ህይወትም እንደማይቻል እናውቀዋለን። እስቲ ጋሼ ወደ ፊልም ስራዎችስ እንዴት ገባ? የተለየ ገጠመኝ ይኖር ይሆን? አዎ ፊልም ቪዲዮግራፊ ለማጥናት ገባሁኝ ቶም ትምህርት ቤት። እዛ በሂደት እንግዲህ የኔ መምህር የነበረው ይድነቃቸው ሹመት ክፍል ውስጥ የነበረኝን እንቅስቃሴ ይወደው ነበረ። በዛ የተነሳ አንድ ፊልም ሊጀምር መሆኑን ነግሮኝ እንድሳተፍ ጋበዘኝ። እንግዲህ ትወና የጀመርኩት እንደዛ ነው። ስርየት የሚባል ፊልም እየታየ ነበረ። ተጽፎ የመጣላቸውን ስክሪፕት እነሱ እዛ እንደገና ይድነቃቸው ትልቅ ተሳትፎ ነበረው። ዳይሬክትም ያደረገው እሱ ነው እና ከዛ በኋላ እዛ ላይ በሽር የሚባል ገጸ ባህሪ ሆኜ ሰራው። እንደዛ ጀመርኩ። እንግዲህ በቀጠሉት ጊዜያት እንደነ ዴዝዴሞና እንደዚህ ያሉ ፊልሞች መጡ። ከዛ እንግዲህ በኋላ ሌሎች ነገሮች ውስጥ ሁሉ ገባን። ማስታወቂያዎች ውስጥ ገባን። የነጻ ማስታወቂያ ስራዎች በተለይ በኮቪድ ጊዜው ከ7 በላይ ሰራን። በነገራችን ላይ መሲ የድምጻዊ ደራሲ ብቻ አይደለም የክራር ማናጋሪ ነውና ዛሬ በክራርም ኢትዮጵያን ይቃኝልናል ብለን ተስፋ እናደርጋለን። ታዲያ ለምን አንድ ሙዚቃ ይጫወትልንም? በክራር ክራሩን እናስመጣው። እንደው ልሻለው ዘመዴ ዘመዴ እንዳልተወለድሽ እያወቀው ሆዴ እሄድና እላለው እረፉ የጥርሷ ንቅሳት እየታየኝ ዘርፉ እሄድና እላለው ታከተኝ ፍቅሯ እንደ ጎራዴ እያነካከተኝ። ይበቃናል። የጋሼ ፈሌ እንግዲህ በክራሩ ዘና አድርጎናል። አዎ በጣም ቆንጆ ሙዚቃን የተጫወተልን ቆንጆ ጥንታዊ ነው። አዎ ጋሼ ፈሌ በርካታ የህይወት ልምድ አለ። እንግዲህ የእድሜ ባለጸጋ ነህ፣ የኪነ ጥበብ ባለሙያ ነህ። ከፍ ያለች ሀገር ያደገች ኢትዮጵያ እንድትኖረን ምን ማድረግ አለብን? ምንስ ማስተካከል አለብን ብለህ ታስባለህ? መጀመሪያ ምናልባት ረስተናት እንደሆነ ኢትዮጵያ ማነች የሚለውን ነገር ቀድመን ብናስብ ጥሩ ነው። ኢትዮጵያ ትልቅ ሀገር ነች።
ትልቅ ሀገር ነች ስንል እኛ ኢትዮጵያዊ ስለሆነን ብቻ አይደለም። በእርግጥም ትልቅ ሀገር ስለሆነች ነው ኢትዮጵያ። በተለይ ፋሺዝም በዓለም ላይ በነገሰበት ዘመን ያንን የፋሽስቶችን ሴራ በጣጥሳ ታግላ በአሸናፊነት የወጣች ሀገር፣ በዚሁም ደግሞ ለጥቁሮች የነጻነት ተምሳሌ የሆነች ሀገር መሆኗን ስናይ ኢትዮጵያ በእርግጥ የተለየች ሀገር መሆኗን እናያለን፣ እንማራለን። ከዛ በፊት ደግሞ የቀደመውና የዓለም ሕዝብ የጥቁሮች ኩራት የሆነው የአድዋ ድላችንን በምናይበት ሰዓት በእርግጥም እንዴት ተደርጎ ነው ከ1000 ኪሎ ሜትር በላይ በእግር ተጉዞ ለጦርነት ተዘጋጅቶ በአንድ ቀን ጀንበር አሸንፎ የሚመጣው? እኛ የዚህ ድል ባለቤት ነን። የኛ እናት አባቶች እነኛ ናቸው። የዛ ሀገር ባለቤት ልጆች ሊከበሩ ይገባል። ያችም ሀገር ልትከበር ይገባል። ከዛ ከጀመርንና ካረሳናት የዛሬዋን ኢትዮጵያ ማንነትም አንስትም የዛሬዋንም ኢትዮጵያ የመስማት የማድመጥ የማክበር ግዴታ ውስጥ እንገባለን ማለት ነው። ጥንት የነበረችው ኢትዮጵያ በኪነ ጥበቦቻችን በታሪካችን በተለያዩ መንገዶች የምንሰማት ኢትዮጵያ አለች። አሁን ደግሞ አሁን ያለንበት ትውልድ ያለችበት ኢትዮጵያ አለች። የመጀመሪያው ይሄ ልዩነት ከየት መጣ? እውነት አሁን ያለንባት ኢትዮጵያ የኛ ማንነት የኛን ኢትዮጵያዊነት በደንብ ልታሳየን የምትችል ኢትዮጵያ ነች ወይ? ከሆነች ጥሩ፣ ካልሆነች አባቶቻችን ከነበሩበት ጥንት ኢትዮጵያ ብለን ከምናስባት አሁን ያለችው ከየት መጣች? የማን ኃላፊነት ነው ወደዚህኛው ለመምጣታችን? እንግዲህ ይሄን ነገር ካነሳና ቀን መጀመሪያው ወቀሳውን መንግስት መውሰድ ያለበት ነው ይመስለኝ። ምክንያቱም መንግስት ጥላ ነው፣ አለኝታ ነው። በማንኛውም መንገድ መንግስት ይሁን አምነን ያስቀመጥነው የተቀመጠ በመሆኑ መጀመሪያ እሱ ነው። ቀጥሎ የሃይማኖት ተቋማት ኃላፊነቱን ይወስዳሉ። የየትኛውም ክፍል የሃይማኖት ተቋማት፣ ቀጥሎ ወላጅ፣ ቀጥሎ ማህበረሰብ እያለ ይወርዳል። እነኚህ ሁሉ በየትምህርት ቤት ያሉ መምህራን፣ ምክንያቱም መምህራን የሚመታበት ዘመን ላይ ደርሰናል። ወላጅ የሚንጓጠጥበት ዘመን ላይ ደርሰናል። እናት አባት የሚናቅበት ዘመን ላይ ደርሰናል። ለገንዘብ ለሀብት ተብሎ የእናት አባትን ሞት የሚመኙ ልጆች ያፈራንበት ትውልድ ላይ ደርሰናል። ይሄ ከፍተኛ የሆነ የማህበረሰብ ድቀት ውድቀት ነው። ለመመለስ ደግሞ ሁሉም በእጃችን ነው። ጣል ያደረግናቸውን ነገሮች በሙሉ ማንሳት ነው። ኢትዮጵያዊነትን ስናነሳ አብሮ ሁሉም ነገር ይነሳል። ኢትዮጵያዊነትን ስናነሳ ማለት አረንጓዴ ቢጫ ቀኙን ስናነሳ ማለት አይደለም። እርግጠኛ ነኝ ባንዲራ መማያው ሊኖር ይችላል ማለታችን አልነበረም። ያ በልቦናችን ውስጥ ሰርጾ አብሮ ያኖረን እሴት መሆኑን መግለጻችን ነው። መተባበሩን፣ ትህትናውን፣ አንዱ ለሌላው መድረሱን እነኚህ ነገሮች ማለቱን ነው። የኖርነው እኮ በቁብ ነው። የኖርነው እኮ በእድር ነው። በእነኚህ ነገሮች ሁሉ እኮ ነው የኖርነው። የመንግስት ተቋም እኮ መጥቶ ለእድር መርሃ ግብር ላይ ህግ አላወጣም። ሰዎች ራሳቸው ናቸው ያወጡት፣ ህጉን ያወጡት። እና በጣም የዳበረ ማህበረሰብ ነው ያለን። ያን የዳበረ ማህበረሰብ የነበረውን ሁኔታ እንደገና ማጠናከር ለኢትዮጵያዊነት እኛን ወደፊት ለማንደርደር ለሌላውም ሀገር ተምሳሌ ለመሆን ከበቂ በላይ ነው። በጣም ጥሩ ሀሳብ ነው ያነሳው ጋሽ ፈሌ። ምክንያቱም እነዚህ ያነሳቸው ተቋማቶች አሁን ለተፈጠረው አንዳንድ ትውልድ ሁሉንም ማለት አይደለም፣ አንዳንድ አሉ ወደዚህ ወደ ጎጠኝነቱ ወደ ዘረኝነቱ የሚያስገቡ ይሄ እኔ ነው ይሄ አንተ ነው ይሄ አንተ አይደለም ወደሚልም የሚያስገቡን ነገሮች እንዲህ አመለካከት ጥመት ያለበት አንዳንድ ትውልድ በመምጣቱ ነው ብለን መውሰድ እንችላለን። ያው በተለያዩ አጋጣሚዎች እኛነታችንን የሚያስቱ ሌላ የማናውቀው አዲስ ማንነት የሚያላብሱ የተለያዩ ነገሮች እየተነሱ ነውና አሁን ላይ በተለይ ትውልዱ ላይ ኢትዮጵያዊ ማንነቱ መገንባት ላይ ብንሰራ ነገ የተሻለች ኢትዮጵያን ለመፍጠር ስራም የሚያቀልልን ይመስለኛል። አንድን ዜጋ መፍጠር የሚቻለው ሀገር ወዳድ ሰውን ታላቁን የሚያከብር ዜጋ መፍጠር የሚቻለው ቤት ውስጥ ነው።
ቤት ውስጥ ያየውን ነው ሄዶ ተግባራዊ የሚያደርገው። ለምሳሌ ጋሼ አንተ የመጣህበትን ነገርከን። በጣም በጥሩ ስነ ምግባር አድገሃል። ትቆነጠጥ ነበር። ጎረቤት ሳይቀር ወደ መጥፎ መንገድ እንዳትሄድ ይቆጣጠርህ ነበር፣ ከስተት ያርምህ ነበር። ያ ነገር አሁንም መምጣት አለበት የሚል አቋም አለኝ እኔ በግሌ። ምክንያቱም ቤት ውስጥ ያየውን ነው፣ አስተዳደጉን ነው የሚመስለው ሰው ወይም ማህበረሰቡን ነው የሚመስለው። ስለዚህ የምንሰጠው የምናሳየው ነገር ነው። ቤት ውስጥ የምናሳየው ስነ ምግባር እናት አባቱን እንዲያከብር ታላላቆቹን እንዲያከብር ከተደረገ ወደ ማህበረሰቡም ሲሄድ ታላላቁን ያከብራል። ቀና ብሎ አይነገርም። አሁን እኮ አንዳንድ የምናየው ነገር በጣም ያሳፍራልና ወጣቶች ወይም ትንንሽ ልጆች ከታላላቅ ሰዎች ጋር ሲሰዳደቡ፣ ሲጣሉ፣ እርግማንን ሲረከቡ ሲቀበሉ እናያለን። ይሄ በጣም ያሳፍራል። ይሄ ለኢትዮጵያዊነት አይጠቅምም ነው። የአብሮነት አንዱ ፕሮግራማችንም ይሄ ነው። አብሮነትን አያመጣም፣ መከባበርን አያመጣም። እንዲህ አይነት ነገሮችን ትንሽ እያስተካከልን እንሂድ በሚል ነው እንግዲህ ይሄ የአብሮነት ፕሮግራማችን እየተቃኘ ያለው። እውነት ነው። ልጆች ብዙ ጊዜ ቤተሰብ ውስጥ የሚያዩትን ነገር በማስመሰል ነው የሚማሩት ይባላል። አባታቸው ሲራመድ ሲያዩ መራመድን ይማራሉ። እናታቸው ስትጎርስ ሲያዩ መጉረስን ይማራሉ። ልክ እንደዛው ማንነታቸውም የሚገነባው ቤት ውስጥ የሚደረገውን ነገር በማየት ነው። እናትና አባት ያላቸው ግንኙነት ነው ልጁ አድጎ ምን አይነት ቤተሰብ መመስረት እንዳለበት እንዲያስብ የሚያደርገው። የሚገነባው ስብዕና አለው በራሱ። ቤት ውስጥ የሚያየውን ነገር ነው ወጥቶ እዛ ጓደኞቹ ጋር፣ መምህራኖቹ ጋር፣ ከማህበረሰቡ ጋር ሊያሳየን የሚፈልገው። ስለዚህ ቤት ውስጥ ልጆቻችን ጋር የምናሳየው ባህሪ፣ እርስ በርስ ያለን ግንኙነት ከማህበረሰቡ ጋር፣ ከራሳችን ቤተሰቦች፣ ከጓደኞቻችን ጋር ሁሌም መጀመሪያ መመልከት ያለብን ቤታችንን ነው። በነጋሽ ዘመን እንደውም እኮ አንድ ጥሩ አባባል አለች አሁን ድረስ ያለች፣ እናቷን አይተህ ልጇን አግባ የሚባል ነገር። ስለዚህ ላይ እንደው አንተ የተወሰነ ብትለን ጥሩ ነው። እውነት ነው። ከላይ አንድ የተናደ ነገር አለ። ምናልባት አገር ስለመውደድም አውርተን ስለ ሰውነትም አውርተን ከዛ በላይ የምናየው ነገር አለ። ሰውነት የሚባለውን ነገር እጅግ በጣም ግምት ውስጥ መክተት አለብን። እኔ በመታደል ለምሳሌ ጋሞ ጎፋ የሚባል ክፍለ ሀገር በእድገት በህብረት ነበር የሄድኩት። እዛ ሄጄ ጋሞ ጎፋ ውስጥ የወሎ ተማሪዎችን ከጋሞ ተማሪዎች ጋር አንድ ላይ ነበር ማስተምረው። ምክንያቱም ለወሎ ህዝብ አካባቢው ጥሩ አልነበረም፣ ድርቅ ነበረ። በድርቅ ምክንያት እዛ ሄዱ፣ አብሮ ይማራሉ። በፍቅር እናስተምራቸው ነበረ። እዛ መሀል ላይ ሌላ የሚጠየቅ የሚነሳም ጥያቄ አልነበረም። የጋሙ ልጆች የወሎ ልጆች ይማሩ ነበረ። ኢትዮጵያ ምች ነበረች እኔ የማውቃት። እዛ ሄጄ ጋሙ ሄጄ ወሎዮቹም ብቻ አይደለም ያገኘሁት፣ መንዚዎችንም ጎንደሬዎችንም አግኝቻለሁ። አውሴቶ ዳና፣ አውሴቶ ጋሜሮ የሚባሉ የተለያዩ ቦታዎች ናቸው። ሰውነት እጅግ በጣም ከፍ ብሎ የኖረበትና የተከበረበት ዘመን ነበር ያ። አሁን ወረድንና ከዛ በኋላ ስለ መሬት የምናስብበት ጊዜ መጣ። ስለ አካባቢ ስለ ጎጥ የምናስብበት ጊዜ መጣ። እንደውም አንድ ወጣቶኛ እንደሚገርም ግጥም ሰማ ነበረ። መሬት የሁሉም ነች ባለቤት የላትም ያስገብርባታል እየመጣ ከየትም የሚል ግጥም ብቻ ትዝ ይለኛል። ምንድነው ለማለት የተፈለገው? ቀድሞ ያረፈ ባለመሬት ይሆናል ለማለትም ሊሆን ይችላል። ግን ትልቁ ነገር ምንድነው? እዚህ ላይ ሰውነት ትልቅ ክብር ነበር። ሲፈጥረን በአምሳሉ ነበር የፈጠረን እግዚአብሔር። ነገር ግን ከዛ ክብር ራሳችንን ነው ያወረድነው። የሰው ልጆች ብዙ ጊዜ እድል ተሰጥቶት ነበር የሰው ልጅ ከክብሩ እንዳይወርድ። በምድር ዳኛም ልዳኝ ባለግ ሰዓት እግዚአብሔር ጥሩ ሰውን የመረጠለት ሳኦልን ሲመርጥለት፣ እግዚአብሔር ሁሉ ጊዜ ከከፍታው የሰው ልጅ እንዳይወርድ ታግሏል። የሰው ልጅ ግን ሁሉ ጊዜ ከክብሩ እንደወረደ ነው፣ እንደተዋረደ ነው። ምክንያት እግዚአብሔር ለምንድነው ከክብሩ እንዳይወርድ የሚፈልገው? ሰው የራሱ አምሳል ስለሆነ ነው። የፈጣሪ አምሳል ስለሆነ ነው። ፈጣሪ ቢያንስ መጨረሻ ላይ ራሱን መከላከል አለበት። በዚህ የተነሳ ነው ፈጣሪ የሚታገለው። እኛ ግን ብዙ ጊዜ ከክብራችን እንወርዳለን። በምን? አሁን ባነሳናቸው ነገሮች። ሰው ትልቅ ነው፣ የእግዚአብሔር አምሳል ነው፣ ሁሉም የሱ ነው። መሬት ደግሞ የእግዚአብሔር ነው ብለውም ብንጀምር ብዙ ትንንሽ ነገሮች ውስጥ አንገባ። በተለይ ብዙ ጊዜ እንለዋለን አንሆነውም እንጂ
መሬት የኛ ሳትሆን እኛ የመሬት ነን የሚል አባባል አሁን ትክክለኛ ነው። በዚህ ምድር ላይ የምንኖረው በጣም ጥቂት ዘመን ነው። ምናልባት ትውልድ እየተካን እንሄዳለን። እኛ አሁን ከትንሽ ጊዜ በኋላ እናልፋለን። ነገ ለሚመጣው ትውልድ ግን መሰረት ጥሎ ማለፍ ያስፈልጋል። ምናልባት እንደዚህ አንዳንድ ብልሽቶችን ያመጣቸው ይሄ ያለመከባበሩን ይሄ ስርዓት አልበኝነትን ያመጣው ምናልባት የፊልም ስርዓታችንም ሊሆን ይችላል የሚል ግምት አለኝ። ጋሼ ፊልም ባለሙያም ስለሆንክ እሱ ላይ ብናነሳ አሁን ደግሞ የተለያዩ ሚዲያዎች አሉ። ብዙ አማራጭ አለው ሰው በቴሌቪዥን ጣቢያዎች ብቻ ሳይሆን የተለያዩ በቃ ሞባይሉ ላይ ማንኛውንም ነገር ማስተላለፍ ይችላል። ህግ የለውም ልቅ ነውና እነዚህ ነገሮች ሊሆኑ ከቻሉ እሱም ላይ እንደ ፊልም ባለሙያ ብታነሳልን ጋሽ። የደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል በተፈጥሮ ሀብቷ የበለጸገች ለእርሻ ለኢንቨስትመንትና ለኑሮ ተስማሚ የአየር ንብረት ተችሯታል። ለቱሪዝም እድገቱ ከፍተኛ ፋይዳ ያላቸው የቱሪስት መዳረሻ ስፍራዎች ባለቤት ነች። በኢንቨስትመንት ዘርፍ ለሚሰማሩ ለሀገር ውስጥም ሆነ ለውጭ ባለሀብቶች የክልሉ መንግስት ኑ በጋራ እንስራ እያለ ነው። በክልሉ ለመጀመሪያ ጊዜ በበጋ መስኖ ስንዴ በማልማት በግብርናው ዘርፍ የላቀ ውጤት እያስመዘገብ እንገኛለን። በበልግ ያጋጠመውን የምርት መቀነስ በመኸር አዝመራ ለማካካስ በልዩ ትኩረት እየተሰራ ነው። በክልሉ ከ1.25 ሚሊዮን ሄክታር በላይ መሬት በማረስ በዘንድሮ የመኸር አዝመራ ከ96.9 ሚሊዮን ኩንታል በላይ ምርት ለማምረት ጥረት ተደርጓል። ባለፉት ዓመታት በተካሄደ የአረንጓዴ አሻራ መርሃ ግብር ከ3.6 ቢሊዮን በላይ ችግኞችን መትከል ተችሏል። በትምህርት፣ በጤና፣ በንጹህ መጠጥ ውሃና በሌሎችም መስኮች የክልሉን ሕዝብ ተጠቃሚ የሚያደርጉ ሥራዎች በመተግበር ላይ ናቸው። የደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል መንግስት ፊልም ያው በሚቻል መጠን ሊያስተላልፍ የሚፈልገው መልእክት ምን አይነት ነው ተብሎ ተገምግሞ ህዝብ ጋር ከቀረበ በኋላ የሚያነሳና የሚጥለው ህዝብ ነው። ነገር ግን በሚቻል መጠን ቀደም ብሎ የሚወሰዱ እንቅስቃሴዎች አሉ። ያረባ ፊልም እንዳይወጣ፣ ልቅ የሆነ ነገር እንዳይወጣ፣ ከኛነት ያፈነገጠ ነገር እንዳይወጣ የሚወሰዱ እርምጃዎች ይኖራሉ። ፊልሞቻችንም አሉ በዛ መንገድ የሚቃኙ ስራዎች አሉ፣ ሙዚቃዎቻችን ላይ አሉ። ግን ደግሞ በዛው ልክ ጥሩ የሆኑ ኢትዮጵያዊ ለዛ ያላቸውን ስራዎችም አያይዘን ማንሳት ያስፈልጋል። ለምሳሌ ጋሼ የተወኑባቸው በጣም ቆንጆ ስራዎች አሉ። እነ ሀገርሽ ሀገሬ አለ። የማንነት ቀውስን በተለየ መንገድ ለመግለጽ የተሞከረበት ስራ ነው። ቁራኛዬ አለ። የኢትዮጵያዊነት ጫፍ የሚታይበት ቆንጆ ስራ ነው። ብዙ ኢትዮጵያዊ ለዛ የሌላቸው ስራዎች እንዳሉ ሁሉ ያንን ደግሞ ለማመጣጠን የሚሞክሩ በጣም ቆንጆ የኪነ ጥበብ ስራዎችም አሉ። ተመልካቹ ራሱ መለየት አለበት። ምን ይጠቅመኛል፣ ቤተሰቤ ላይ በከፍተው የትኛው ነው ቤተሰቤ ሊገነባ የሚችለው፣ ለሀገር የሚጠቅመው የትኛው ነው የሚለውን በደንብ ማየት ነው። እኛ ኢትዮጵያውያን ቅድም ያልኩት ዝም ብዬ አይደለም፣ እነኚህ ሁሉ ከኛ የወጡ ናቸው። እንደ ቁራኛዬ ያሉ ዶክተር ሞገስ ታፈሰ ምስጋና ይግባው፣ ሁልጊዜ አመሰግናለሁ ይሄንን ቲያትር ፊልም በመስራቱ። እንዲህ አይነት ፊልሞች አሉን እኛ ትልቅነት ናቸው። ወደ ትንሽነትም ደግሞ የሚያንደፋድፉን ብዙ ፊልሞች ይታያሉ። ኮሜርሻላይዝ ይቅርታ ቃሉን ስጠቀም ለንግድ ብቻ ሲሆኑ በተለይ ፊልሞች ይወርዳሉ። ሰው ደግሞ ተደብቆ የሚያውን ነገር ሊወድ ይችላል። በእነኚህ መሐላ ሚዛኑን እንዴት እንጠብቅ፣ ማንን ምን ብለን እንምከር የሚለው ነገር ውስጥ መግባቱ ይሻል እንደሆነ እንጂ በዓለም ላይ ያለ ነገር እዚህም አለ። እዚህ የበዛውን ነገር መቀነስ በጣም መታገል ይኖርብናል። እዚህ ላይ ብዙ ነገሮችን ያጫወትከን የህይወት ልምድህን አካፍለህናል። መቼም ተመልካቾቻችንም በጣም ደስተኞች እንደሆኑ አንጠራጠርም። ትልቅ ትምህርትም እንደወሰዱ እናምናለን። የጋሽ ፈሌ የህይወት ፍልስፍና ምንድን ነው? ትህትና ነው። ቢቻል ቢሆንልኝ ትህትና የክርስቶስ ከቤዛነት ባሻገር ለኛ ሊያሳይ የመጣበት ተልእኮ ነው። ትህትና ስለ እግር ማጠቡን ብቻ አይደለም፣ ቁጥብነቱ የክርስቶስ
ዱዳዎችን እንዲናገሩ አድርጎ አትንገሩብኝ ማለቱ፣ ሙታን አስነስቶ አትንገሩብኝ ማለቱ፣ ለሙሴ ወግ አጥባቂዎች ብቻ ተገለጡ እንጂ አትንገሩብኝ ነው የሚለው ክርስቶስ። ለታይታ ያልኖረ በትህትና የኖረ የተአምራት ጊዜው እንኳን በጣም በትህትና የተሞላ አምላክ ስለሆነ እንደሱ መሆን ማንም ባይችልም የአንድ ሰው ፍልስፍና የህይወት ትህትና ቢሆን ደስ ይለኛል። እውነት ነው። እንግዲህ በንግግር ባለባበስ እኛን ታናናሾችን አክብረ እዚህ ስቱዲያችን ድረስ በመገኘት እውነትም የህይወት ልምድ የህይወት ፍልስፍና ትህትና እንደሆነ በደንብ እያሳየን ነው ጋሼ። የ80 ብሔር ብሔረሰቦች ሀገር ነን፣ ወርቅ ህዝቦች ነን። ከዛ ጋር ተያይዞ አንተ ደግሞ በመጽሐፍህ የቃኘው እንዳለ ሰምቻለሁና እሱን መጽሐፍህ ላይ ቀንጭብ አድርገህ ለተመልካቾች ብታደርስልን። ስለ አባይ ከጻፍኩት ነው። ያው የአባይ ነገር አይሆንልኝም። ከዛ ላይ ነው ስለ ኢትዮጵያ ደግሞም ካሏት 80 በላይ ቋንቋዎች አገሬ ኢትዮጵያ እናቴ እችላለሁ ብዬ ሁለቱን ባይቀርም ባንዱ መታማቴ ህብሩ በታችን ይበልጥ ደምቆ ይበልጥ ስኮራ በማንነቴ ለአገር ውዳሴ የተዘጋጁ የየቋንቋዎች ዘፈን ስሰማ አንድ ቃል አጥርቻ አውቃለሁ በእርግጠኝነት ሳልታማ ከማላውቃቸው ቃላቶች መሃል የውብ ሀገሬ ኢትዮጵያዬ ስሟ ዝንፍም ሳይል ዞትር ይዘልቃል ከጆሮዬ። እናም ይህንን ሰማና በገዛ እምባዬ እታነቃለሁ። የደስታ እምባ ካመለጠኝ በቃ ስሜቴን እለቀዋለሁ። ግን ስሚኝ ኢትዮጵያ እላለሁ። ሁሉም ዘምረው ዘምረው ይህ ባንቺ ስም ሲተቃቀፉ ህዝቦችሽ ላንቺ ውዳሴ በአንድነት ቅኔ ሲዘርፉ ሁሎች አንደኛ ሆነው ሁሎች አንገት ሳይደፉ ደግሞም እርስ በርስ ተደናንቀው ደግመው ደጋግመው ሊተቃቀፉ በእኔ ብሳንተ ተከባብረው በትህትና ፍቅር ሊያተርፉ ይበልጡ በትሽል ሊሰብኩ አለኝታ ሆነው ሊሰለፉ ራእይ ሳይሆን ቅዠት ነው ላሉት የይቻላል ድምጽ ሊያስተላልፉ ዙሩን አክረው ተፎካክረው በፍቅር እመርታ ሊከንፉ። በዚህ ውስጥ መሲ በዚህ ግጥም ውስጥ በጣም አንኳር ነገር አለ። ምንድነው ያገኘሽው አንቺ? እኔ ያገኘሁትና በጣም የወደድኩት ሐሳብ ቋንቋችን የተለየ እንኳን ቢሆን የማንሰማው ሌላ ቋንቋ እንኳን እየተነገረ በሙዚቃዎቻችን በሌሎችም የኪነ ጥበብ ስራዎች ኢትዮጵያ የሚለውን ቃል ግን ሁላችንም አጥርተን እንሰማዋለን። ከቃልም በላይ ከቋንቋም በላይ በደማችን ውስጥ የሰረጸ ነገር ነው። ከሀገር ውጪ በሀገር ውስጥ የተለያየ ዓለም ላይ ያለ ሰው ሙዚቃዎቹን እየሰማ ሲያለቅስ እናያለን። ሀገሬን አፈቀኝ አፈሩ ሽታው ከብቱ ምናምን ሲሉ እንሰማለን። ይሄ የምር በደማችን ውስጥ የሰረጸ ነገር ነው። ኢትዮጵያ ከቋንቋም ከማንነትም በላይ ናት። በዚህ ውስጥ በዚህ በጋሽ ግጥም ውስጥ ያገኘሁት ሁላችንም ሁሎቹም አንደኞች የሚለው ነው። እንግዲህ ትልቁ ነገር እሱ ነው። በዚህ በእኛ እንግዲህ 80 ብሔር ብሔረሰቦች አለን። ሁላችንም አንደኞች ነን። እከሌ የበታች እከሌ የበላይ የሚባል ነገር የለም። እንደዛ የምናስብ ከሆነ ይችን ሀገር መገንባት አንችልም፣ ማሻገር አንችልም። አንገታችንን እንደሌሎች እንዳደጉት ዓለማት ሀገራት ቀና አድርገን መሄድ አንችልም። ስለዚህ የሚያዋጣን ተከባብረን መኖር፣ ሁላችንም አንድ ነን የሚለውን በደንብ ያሳየ ግጥም ነው ጋሼ። በድጋሚ በጣም እናከብርሃለን። ከዚሁ ጋር ተያይዞ ጋሽ ፈሌ ስለ አባይ የተለየ ስሜት ነው ያለው። በዚህ በግጥሙም ይሄን ይጠቅሳል። ከዛው ጋር በተያይዞ ደግሞ ለአባይም የአዜምከው ዜማ አለ። እስቲ ስለ አባይ ንገረና ወደ ዜማው እንሄዳለን። የአባይ ማደሪያው የሚል ነው። የአባይ ማደሪያውን ያው ተሰራ ጥሩ ነው። የአባይ ማደሪያው ጥሩ ነው። እዛ ላይ ማስተላለፍ የፈለኩት መልእክት ምንድነው? ብዙ ነገሮች ውስጥ ለመክተት ሞከርኩ። ኢትዮጵያዊነት ፓን አፍሪካኒዝም የሚሉትንም ነገር እነ ጃንሆይ ሁሉ አሉበት እዛ ውስጥ፣ እነ ኳሚ ንክሩማ አሉበት። ዝም ብሎ አይደለም። የአባይ ጅማሮ
ከ5 ፕሮጀክቶች በጃንሆይ ጊዜ የተጠና በአሜሪካኖች መሆኑን ከዛ ጀምሮ ነው በፊልሙ ላይ ለመግለጽ የሞከርኩት ኢንተርቪው ላይ። ከዛ በኋላ የመጡት መሪዎች ደግሞ ሽግግሩን በመከተል በየዘመናቸው የራሳቸውን አሻራ አስቀምጠው ማለፋቸውን የሚገልጽ ነው። ምክንያቱም አባይ ላይ ሁሉም የተሻለውን ያህል ማዋጣት አለበት። ቅድምም እናንተም ያው ያመሰገንኩት ሌላው የምጥ አሻራዬ ክፉሽ በኔ ለፍ የሚለው ነው። እነኚህን ዜማዎች ስለሰራው እጅግ በጣም ደስተኛ ነኝ። እጅግ በጣም ደስተኛ ነኝ። ምክንያቱም ሀገር ምጥ ላይ በምትሆንበት ሰዓት ባለ ሙያ ከደረስክ ትልቅ ነገር ነው። ሀገር ያንተን ውዳሴ ስትፈልግ ከደረስክላት እንዳቀመ ትልቅ ነገር ነው። እነኚህን በመስራቴ ደስ ብሎኛል። እናንተም ስላነሳችሁት ያክብራችሁ። በርካታ ድምፃውያን ስለ አባይ አቀንቅነዋል። በተለይም ኢትዮጵያውያን ሆ ብለን በአንድነት በአብሮነት አባይን ከዳር ለማድረስ ስንነቃነቅ የነበረውን ስሜት ማየት ይቻላል። ስለዚህ ጋሼ በግጥም ውስጥ የገለጸው እሱ ነው። ሁላችንም አንደኞች ሆነን ነበረ አባይን እውን ለማድረግ የተንቀሳቀስ ነውና እኛ ሁሉ ጊዜ አንድ የሚያደርጉን ነገሮች በርካቶች ናቸው። የሚለያዩን ነገሮች ደግሞ በዛው ልክ በጣም ጥቃቅኖች ናቸው። እነዚህን ጥቃቅን ነገሮች እያጠፋናቸው አንድ ወደሚያደርጉን ታላቅ ወደሚያደርገን ነገር ትኩረት ብናደርግ የሚለው ሁሉ ጊዜ የኛ የአብሮነት መልእክታችን ነው። የጋሼን ስለ አባይ የዘፈነውን ሙዚቃ ተከታትለን እንመለስ። ያው እንግዲህ ጨዋታችንን እያዋዛንም ለመሄድ ድርቅ እንዳናደርገው ተመልካቾቻችንም ዘና እያሉ እንዲከታተሉን ሙዚቃውን እንግዲህ ትንሽ ቀንጨብ ሰምተን እንመለስ። ጋሼ በእንጉርጉሮ ይበለልና ከዛ ሙዚቃውን ቀጥታ ብንሰማስ እንደው ዘራፊዋ እንደው ዘራፊዋ እንደው ዘራፊዋ ብሎ ነው የሚጀምረው። እንደው ዘራፊዋ እንደው ዘራፊዋ እንደው ዘራፊዋ እንደው ዘራፊዋ እንደው ዘራፊዋ ዘራፍ ዘራፍ እንጂ ዱቄራ ቅርቱ የዘመናት ቆጨት ሮሮ ገንሰንቶ አባይ መዋያና ማደሪያ አግኝቶ ብርሃን ሊሆን አሉ በአገራችን ረግቶ መስራት ነው ከእንግዲህ አባይን አግቶ ዘራፍ በሉ ወገን እንዳይጠማን ውሃ አገር ቆርጦ ሲሄድ አባይ በበረሃ እንሸኘው ይወቅስን እንሰድበው እንዳልኖርን የአባይ ልትሶ ሊቆፍልን ቆሚ ዋሉ አባይ የደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል በተፈጥሮ ሀብቷ የበለጸገች ለእርሻ ለኢንቨስትመንትና ለኑሮ ተስማሚ የአየር ንብረት ተችሯታል። ለቱሪዝም እድገቱ ከፍተኛ ፋይዳ ያላቸው የቱሪስት መዳረሻ ስፍራዎች ባለቤት ነች። በኢንቨስትመንት ዘርፍ ለሚሰማሩ ለሀገር ውስጥም ሆነ ለውጭ ባለሀብቶች የክልሉ መንግስት ኑ በጋራ እንስራ እያለ ነው። በክልሉ ለመጀመሪያ ጊዜ በበጋ መስኖ ስንዴ በማልማት በግብርናው ዘርፍ የላቀ ውጤት እያስመዘገብ እንገኛለን። በበልግ ያጋጠመውን የምርት መቀነስ በመኸር አዝመራ ለማካካስ በልዩ ትኩረት እየተሰራ ነው።
በክልሉ ከ1.25 ሚሊዮን ሄክታር በላይ መሬት በማረስ በዘንድሮ የመኸር አዝመራ ከ96.9 ሚሊዮን ኩንታል በላይ ምርት ለማምረት ጥረት ተደርጓል። ባለፉት ዓመታት በተካሄደ የአረንጓዴ አሻራ መርሃ ግብር ከ3.6 ቢሊዮን በላይ ችግኞችን መትከል ተችሏል። በትምህርት፣ በጤና፣ በንጹህ መጠጥ ውሃና በሌሎችም መስኮች የክልሉን ሕዝብ ተጠቃሚ የሚያደርጉ ስራዎች በመተግበር ላይ ናቸው። የደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል መንግስት ይሄ ነው ትልቁ ነገር። አመጣጣችን ይወስነዋል። የተፈጠርንበት፣ የመጣንበት፣ ያደግንበት አስተዳደጋችን በአጠቃላይ ለሀገር ያለንን ስሜት የበለጠ እንዲጎላ የሚያደርገው ያ ነው። ጋሼም ላይ ያየነው ይሄ ነው። በግጥሙ በሙዚቃዎቹ ምን ያክል ኢትዮጵያን እንደሚወድ ምን ያክል ስለ ሀገሩ እንደሚጨነቅ ያየንበት የኪነ ጥበብ ስራዎቹ ነው አሁን የተመለከትነው። ታዲያ አብሮነት ስትሉ አሁን ምንድነው ውስጤ ሲመላለስ የነበረው ትልቅ ነገር ነው ያነሳችሁት። ቃሉን ብዙ ጊዜ ደጋግመን ስላነሳ ነው ቀላል ነገር ይመስላል። አይደለም፣ ትልቅ ነገር ነው። የመኖራችን ህልውና ነው። ሀገር የማጽናታችን ህልውና ነው። አብሮነት ሰውነት ነው። ምክንያቱም ሰው ጎኑ ካለው ሰው ጋር ነው የኖረውም ሊኖር የሚችለው። በቋንቋም የተግባባው አገርም የገነባው አብሮነት ውስጥ ነው። ያለ አብሮነት ሰውነት እንኳን ሊኖር አይችልም። ለምሳሌ አሁን ያለ ባህል ሰውነት የለም እንደምንለው ሁሉ ልክ እንደዛው ያለ አብሮነት የሚሆን ነገር ስለሌለ ይሄንን አርዕስት መርጣችሁ መርሃ ግብር እየሰራችሁ በመሆኑ እኔ በኢትዮጵያ ስም አመሰግናችኋለሁ። አብሮነት ሁሌም ቢሆን ለሰዎች ቀና ነገርን ነው ማጋባት የሚኖርብን። የኛን ጥሩ ነገር ወስደው ነው እነሱ ጥሩ ስብዕና ለመገንባት የሚሞክሩትና አብሮነት ሐሳቡ በራሱ ቀና ነገርን ውስጣችን ሊፈጠር የሚችል ነው። ስለዚህ ቀና የሆኑ ሐሳቦች ያላቸውን እንግዶች እየጋበዝን ቀናነት የተሞላባቸውን ማህበራዊ ሴቶቻችንን እያጎላን ደግሞ ጥሩ ነገር ለህብረተሰቡ እያስተላለፍን እንቀጥላለን ብዬ አምናለሁ። ፕሮግራማችን ወደ መጠናቀቁ ላይ ይገኛል። እንግዲህ የመጨረሻ ሐሳቦችን እናንጸባርቅና እናበቃለን ማለት ነው። ጋሼ ቀረኝ የምትለው ወይ መተላለፍ አለበት ትውልዱ ጋር መድረስ አለበት የምትለው መልእክት ካለ እድሉ ያንተ ነው። በመታደል ልባም ትውልድ አፍርተናል። አሁን በቴክኖሎጂውም በሌላውም በኩል ብዙ ልጆች ነው ያለው። አሁን እኔ ባለሁበትም የፊልም ኢንዱስትሪ ውስጥ በእድሜ ከኔ የሚያንሱ ልጆች የኔ ዳይሬክተር የኔ ፕሮዲዩሰር ሆነው ሲሰሩ ሲያዙን አይቻለሁ። በዚህም በጣም ደስተኛ ነኝ። ምናልባትም ቁጥራችን እጅግ በጣም በመብዛቱ የተነሳ የባከነው ትውልድ ያፈራል ሊመስለን ይችላል። እነኛን ደግሞ እየመከርን ዋናው ግን ከልባሞቹ ጋር መጓዝ ስለሆነ ሌሎቹም እንደዚሁ ልብ እንዲገዙ እንመክራለን። ኢትዮጵያ ትልቅ ሀገር ነች፣ ለዘላለም ትኖር። ተመልካቾቻችን ለዛሬ ያዘጋጀነው የአብሮነት ፕሮግራም እንዲህ ባማረና በተሳካ ሁኔታ ተጠናቋል። ሳምንት ከሌላ የአብሮነት እንግዳ ጋር እስከምንገናኝ ድረስ ሁላችንም በያለንበት ሰላም ነው።